እግዚአብሔር ምሕረት፣ ስለ እግዚአብሔር ጥበቃ፣ ስለ እግዚአብሔር ቸርነት፣ ስለ እግዚአብሔር በጎነትና ስለ እግዚአብሔር መልካምነት ከትላንትናው በበለጠ አወራዋለሁ። ምክንያቱም መጽሐፍ ቅዱስ እግዚአብሔር ከእርሱ ጋር ያለ ሰው፣ እግዚአብሔር ካጠገቡ የቆመ ሰው የበረታ ኃያል እንደሆነ ይናገራል። ስሙ ለዘላለም ይባረክ። እግዚአብሔር በእርግጥ ከኔ ጋር ነው ያለው። እግዚአብሔር ከኔ ጋር እንዳለ እኔም አውቀዋለሁ፣ ወዳጆቼም ያውቁታል። እግዚአብሔር ከኔ ጋር እንዳለ ውስጤም ይነግረዋልና እግዚአብሔር ከኔ ጋር ነው። ማንም ምንም ሊል ማንም ምንም ሊያደርግ ስልጣንም ኃይልም የለውም። ምክንያቱም ከእግዚአብሔር ጋር ነኝ፣ እግዚአብሔርም ከኔ ጋር ነው። የረዳኝ አምላክ እግዚአብሔር ስሙ ለዘላለም ይባረክ። ስለዚህ ለዚህ ጌታ ከኔ ጋር ላለ ጌታ ከኔ ጋር ለሆነ ጌታ ምስጋናን አመጣለታለሁ። ከኔ ጋር ያለ ጌታ በኢየሱስ ክርስቶስ በኔ አንደበት ሊመለክ ይገባል። ከኔ ጋር ያለ ልዑል እግዚአብሔር በኢየሱስ ክርስቶስ በኔ አንደበት ሊሰበክ ሊነገር ይገባል። ምክንያቱም እኔ ሕያው ነኝ፣ ሬሳ አይደለሁም። እኔ ሕያው ነኝ፣ የሞትኩ አይደለሁም። እኔ ሕያው ነኝ፣ በሕይወት ያለው ነኝ። እኔ ሕያው ነኝ፣ በኢየሱስ ክርስቶስ አፈር ያልተመለሰብኝ። ስለዚህ እግዚአብሔር ከኔ ጋር ነው። እግዚአብሔር ከእርሱ ጋር ያለ ሰው እንደ ኃያል ይወጣል። እግዚአብሔር ከእርሱ ጋር ያለ ሰው እንደ ጨካኝ ይወጣል። እግዚአብሔር ከእርሱ ጋር ያለ ሰው በሞገስ ይወጣል፣ በማስፈራራት። ምክንያቱም ሞገሳም ነን። እግዚአብሔር ከኛ ጋር እንዳለ እኛም ሴንስ እናደርገዋለን። ወዳጆቻችንን ጠላቶቻችንን ያውቁናል። ነገር ግን እግዚአብሔር አምላክ ከእርሱ ጋር ያለ ሰው፣ እግዚአብሔር የረዳው ሰው እግዚአብሔርን ያመሰግነዋል። ለምሳሌ እግዚአብሔር አምላክ በረዳን ጊዜ፣ እግዚአብሔር በአምላክ ባገዘን ጊዜ ለሰማይ አምላክ ለእግዚአብሔር ምስጋናን ከማቅረብ ወይም ደግሞ ለእግዚአብሔር ምስጋናን ከመስጠት መቆጠብ የለብንም። በዚህ አጋጣሚ በዚህ መሃል እንዲህ እያልን እንናገራለን፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ያድናል። ሐዋርያት ሥራ ምዕራፍ 3 ከቁጥር 1 ላይ እንዲህ የሚል ቃል አለ። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓትም ወደ መቅደስም ይወጡ ነበርና ወደ መቅደስም ከሚገቡትም ምጽዋትም ይለምን ዘንድም ሰዎችም ተሸክመውትም መልካም በሚሉትም በመቅደስ ደጃፍም በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበር ይላል። እርሱም ጴጥሮስና ዮሐንስም ወደ መቅደስም ሲገቡ እንዳላቸውም ባየ ጊዜ ምጽዋት ለመናቸው። ጴጥሮስና ከዮሐንስም ጋር ትኩር ብሎ ወደ እርሱ ተመለከቱ። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅም ወደ እነርሱ ተመለከተ። ጴጥሮስ ጌታ ለዘላለም ይባረክ። 6 ቁጥር ላይ ጌታ ለዘላለም ይባረክ፣ ጌታ ለዘላለም ይባረክ። 6 ቁጥር ላይ ጴጥሮስ ግን ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። 7 ቁጥር ላይ በቀኝ እጁም ይዞትም አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ። ይመላለስ ጀመረ። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ጌታ ለዘላለም ይባረክ። እግዚአብሔርን እስከ 8 ቁጥር ነው ያነበብኩት። ሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ 8 ያለውን ያነበብኩት። እንዲህ የሚል ቃል አለ። 8 ቁጥር ላይ ወደ ላይም እየዘለለ ዘሎ ቆመ ይልና ይመላለስ ጀመር። ወደዛ ወደዚህ ይመላለስ ጀመር። መዳኑን ያረጋግጥ ጀመር። ከዛም በኋላ እየዘለለ እግዚአብሔርንም እያመሰገነ ስለተደረገለት ነገር እግዚአብሔርን እያመሰገነ፣ ስለተረዳው ነገር እግዚአብሔርን እያመሰገነ፣ ስለተፈወሰው እግዚአብሔርን እያመሰገነ፣ ከትላንትናው ከታወቀው ማንነት ስለተለየ እግዚአብሔርን እያመሰገነ በእግዚአብሔር ፊት የእግዚአብሔርን ታላቅነት እያወራ የእግዚአብሔርን ኃያልነት እያወራ ከነርሱ ጋር ወዴት ገባ? ወደ መቅደስ ገባ። ወደ ውጭ አይደለም የሄደው። ምክንያቱም ያደረገለትን እግዚአብሔር የረዳውን እግዚአብሔር ያገዘውን እግዚአብሔር አቅም የሆነለትን እግዚአብሔር ጉልበት የሆነለት እግዚአብሔር ከሽባነቱ የተረተረውን ምክንያቱም ትላንትና ሰዎች ናቸው የሚሸከሙት። ትላንትና ሰዎች ናቸው እየመጡ መልካም በሚሏት በዚህ በመቅደስ ደጃፍ ላይ ይማምቱ የሚያስቀምጡት። አመቱ ያስቀምጡታል፣ ወስዶ ያስገቡታል። አመቱ ያስቀምጡታል፣ ወስዶ ያስገቡታል። በሰዎችና በሰዎች ውስጥ ነበር የነበረው ይሄ ሰውዬ። ዛሬ ላይ ግን የናዝሬቱ ኢየሱስ ክርስቶስ ደረሰለት። ጴጥሮስና ዮሐንስ ወደ እርሱ ትኩር ብለው ተመልክተው ይላል መጽሐፍ ቅዱስ ሲናገር፣ እኛ ብርና ወርቅ የለንም፣ ምክንያቱም ያለንን እንሰጥሃለን፣ እርሱም የናዝሬቱ ኢየሱስ ነው። ተነሳና ተመላለስ። ጌታ ለዘላለም ይባረክ። እግዚአብሔር የረዳው ሰው፣ እግዚአብሔር ያገዘው ሰው፣ እግዚአብሔር ባገዘው ጊዜ፣ እግዚአብሔር በረዳው ጊዜ፣ ፈውሱን ባደረገለት ጊዜ፣ በሽታውን ባራገፈለት ጊዜ እየዘለለ
ወደ ቤተ መቅደስ ይገባል እንጂ ወደ ውጭ አይወጣም። ከተረዱ ሰዎች ወይም ከታገዙ ሰዎች አንዱ ሲሆን የሰማይን አምላክ የእግዚአብሔርን ወንጌል ከትላንትናው በበለጠ በኢየሱስ ክርስቶስን በኃይልና በስልጣን እናገለግላለን። ጌታ ለዘላለም ይባረክ። ኢየሱስ መልካም ነው። ስሙ ለዘላለም ይባረክ። የጌታን ስም የሚጠራ ሁሉ ይድናል። ኢየሱስ ያድናል።